ወዴት ቀጥሎ ወደ ስራ የምን ስራ አቶ ወርቁን አናግሬልሃለሁ እሳቸው እንደሆነ ካፋቸው ወርቅ ነው የሚወጣው ይምጣና ከልጆቹ ጋር የቀን ስራ ይስራ ብለውኛል ተነስና ይዘው ዛሬ እኮ ፈተና ነኝ የምን አባ ፈተና ነው ቅድም እኮ አባት አለ ብዬ ነው የአባት ቱታ ውስጥ አለልህ ተነስና ይዘው አንተ ደግሞ እሷ የምትልህን ስማ አንተ ልጅ ትምህርትህን አጥና ብለህም ቢያልከኝ አይደል በኋላ ግን ብትወድቅ ነው የለሁበትም አይ አይደለም እኮ የእንጀራ እናቴ ናት ብለህ ነው አይደለም አትሰማኝ ባልወልድህም እኮ እናትህ ነኝ ለምን እንደዚህ ታያለሽ ልጅሽ አይደለም እንዴ አንተ ደግሞ እሷ የምትልህን ስማ በሉ ደህና ዋሉ እንደ እናቱ ቢያየኝማ ይሰማኝ ነበር በሉ ደህና ዋሉ ወዴት ቀጥሎ ወደ ስራ የምን ስራ አቶ ወርቁን አናግሬልሃለሁ እሳቸው እንደሆነ ካፋቸው ወርቅ ነው የሚወጣው ይምጣና ከልጆቹ ጋር የቀን ስራ ይስራ ብለውኛል ተነስና ይዘው ዛሬ እኮ ፈተና ነኝ የምን አባ ፈተና ነው ቅድም እኮ አባት አለ ብዬ ነው የአባት ቱታ ውስጥ አለልህ ተነስና ይዘው አንተ ደግሞ እሷ የምትልህን ስማ ስማንተ ገና ከመምጣት ስሚንቶ ትቀዳለህ ይቅርታ አትበለኝ ያንተ ይቅርታ አንድ ስሚንቶ የሚገዛልኝ መሰለህ ለማንኛውም የዛሬ ግማሽ ቀን ደሞዝ ተቆጣ ይህንንም ለእናትህ ብዬ ገንዘብ ይዘህ ትመጣለህ ብዬ ስጠብቅ ጭራሽ ድራ ውስጥ ትከተኛለህ ኧረ አይደለም እኮ አሁን አይንህን እንዳላይ ጥፋ ከፊቴ ጥፋልኝ ደህና ዋላችሁ ምን ነው አብርሽ ከትምህርት ቤት አልመጣም እንዴ አረ መጥቷል ደክሞኛል ብሎ ራቱን በልቶ አሁን ነው የተኛው ማን ነው የሥራ ልብስ እንደዚህ ያቆሽሽው አብርሃምን ይጠይቁት ትናንት እኮ እኔ እንጃ ምን እንደው እዚህ ቤት እጭ አለ ደህና ነህ አይንህን ግለጻለሁ ምን ነው ምን ሆነ ነው አባዬ ከዚህ በላይ አልችልም ምኑን ትምህርት ቤት ሄጄ አላውቅም ለሷ ስላላክ ነው ሙሉ በዛ ላይ ትናንት የቀን ስራ ሰራውዬ ምንም ምግብ ሳልበላ ስላደርኩ ነው አሁን ያመመኝ ምንድነው የምትለው አንተ ማይ እኔ እኮ ለልጄ እናት እንድትሆኚው እንጂ እንድታሰቃየው አይደለም ያገባሁሽ አረማዬ በቃ ረፈድብኝ ይችኔ መጨረሻ አንድ ብቻ ጎርሰት ይላል ምንድነው ደግሞ ፊትህ የነጣው ናልኝ እስኪ ቻው በቃ ናንጂ ኳስ ነጭት ባክ ዛሬ ጥሩ ስሜት እየተሰማኝ አይደለም ገብቻ አረፍ ብል ነው የሚሻለኝ ሁሌ ነው ጥሩ ስሜት የማይሰማ የሚደክምክ እንደ ተባባል ነው አድርጋለሁ አሁን የራሴን ያጎረስኩት እሱን እንኳን ተው በልጁ ቀልድ ያውቅ ቦታውን ይሸጠውና ነው ድርሻዬን ይሽጣል ድካም ሲሆን የዛሬ የተለየ ስሜት ነው እሺ ወጥቼ ነው ማውራ አዲስ ነገር ካለ ደውልልኝ ቆይ ማለት ምን የተለየ ነገር አድርገህ ነው አንተ አብርሽ አንተ እየሰማኝ ነቃ እንጂ አብርሽ እሷ ነች አይደል የመጣው አዎ በቃ እኔም ብለህ ተመለስ የት ደረስክ ይሄው ከሰፈር ወጣሁ ታክሲ ለመያዝ አንድ ደቂቃ አንቺ ጋር ለመድረስ 15 ደቂቃ ይሄው ወጣሁ በቃ ካላረፈድክ ይደብርሃል አይደል ይሄው ደረስኩ በቃ ቶሎ በልሽ እኔ ምልሽ ሌላ ቀን ብንገናኝስ ለምን ጫፍ ለመድረስ ራሱ ሌላ ታክሲ ያስፈልገዋል የት እዚህ ጫፍ አረ የሰልፉ ጫፍ የምን ሰልፍ ሰላማዊ ሰልፍ አለሽ መቼስ በዚህ ሰዓት የታክሲው ሰልፍ ነው ያውልህ ዛሬ ከቀረ የመጨረሻችን ነው አረ በቃ አልቀርም እመጣለሁ እኔ እዚህ ታክሲ ሰልፍ መጨረሻ ጠፍቶብኛል እሷ መጨረሻችን ነው ትላለች ታስጠላ ይሄው ደርሻለሁ የቱ ጋር ነሽ አንተ ለምሳ ተቀጥረህ ለራት ትደርሳለህ እንዴ አይደብርሽም ከ49 አስኮ ድረስ እኮ በእግሬ የመጣሁት አንቺን ብዬ መሰለኝ
እኔም ብለህ አይደል የመጣው? አዎ በቃ እኔም ብለህ ተመለስ። ትዳሬን እወደዋለሁ። ቢዘመም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። እማዬ ምን አይነት ጨለማ ህይወት ውስጥ እንዳለች አንቺ አታውቂም። አዎ እንደዛ ተነሳልሶ ካገባት በኋላ ሁሌ አምሽቶ ነው የሚመጣው። እሷ ለስራ ነው የምትለው፣ እኔ ግን ሌላ ሴት ያደረበባት ነው የሚመስለኝ። አዎ ምንም ጥሩ ነገር አይሸተኝም። ብትፈተው ከዚህ የተሻለ ኑሮ መኖር ትችል ነበር። እኔ ምንም አላውቅም እማዬ፣ ፈጣሪ ሆናት። በይ በቃ ቻው፣ እደውልልሻለሁ። ልብሶችሽን አዘጋጅ፣ ትኬት ቆርጬ ልሻለሁ፣ ነገ ትሄጃለሽ። ወዴት? ምን ነው ማሬ? ምን ተፈጠረ? እማዬ ጋር ብትሆን ይሻላል። እዚህ ልማር ተስማማን አይደል እንዴ? ትክክለኛ ውሳኔ እንዳልነበር አሁን ተረዳው። መጀመሪያም ቢሆን እማዬን ላለማስከፋት ነበር የተስማማሁት። ቆይ ምንድነው ሐሳብሽን ያስቀየረሽ? ትዳሬን እወደዋለሁ። ቢዘመም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። ከኔ አልፎ ህይወትሽን አውቅልሻለሁ የሚል ሰው አያሻኝም። የኔ ፍቅር የማላውቀው ነገር አለ እንዴ? ምንድነው የምታወሪው? ስለምን እንደማወራ ገብቶሻል? እዚህ ሆነሽ ጥሩ ነገር ማየት ከተሳነሽ ጥሩ ቦታ ሄደሽ ኑሪ። ትዳር ሁለት ሰዎች ተዋደውና ተስማምተው የሚመሰርቱት የፍቅር ተቋም ነው። ያዘኑ በመምሰል ከሳሽ ጠቆርሽ እያሉ መጎዳታችንን እየነገሩ የተሻለ ህይወት ላይ ሰጡን ህይወታችንን የሚቀሙብን ሰዎች ካጠገባችን እናርቅ። በትዳራችን ውስጥ ማንንም ጣልቃ እናስገባ። የትኛው ልንገርሽ? ባልሽ ሴትነቴ እንደተመኘው ልንገርሽ? ቅድስቴ ምን ሆነሽ ነው? ለምንድን ነው እንደ ባዳ ውጭ የምንገናኘው? አሁንም እንዳኮረፍሽ ነው? እና ወደ ተባረርኩበት ቤት ድጋሚ መምጣት አለብኝ? በእናትሽ እንደዛ አትበይኝ። እህቴ እኮ ነሽ። እኛ ጋር ትኖሪ ማለት አትምጪ ማለት ነው እንዴ? አይ ሄይ በእናትሽ በጣም ነው ያስከፋሽኝ። እማዬ ቃል ስላስገባችኝ እንጂ የደወልኩልሽ አላገኝሽም ነበር። ሂድ፣ በእኔ ጨካንሽ። እኔ እኮ አብረሽኝ ብትሆኚ ከጎኔ ባትለይ ደስታዬ ነው። ግን ነገርና ጸብን ሽሽት ነው እማዬ ጋር እንድትሆኚ ያደረኩት። እና ላንቺ ብዬ ነው እንጂ ለኔ ብዬ መሰለሽ? እንደሚከፋሽ ሳስብ እህቴ ነሽ፣ ይከፋኛል። ትዳሬ ላይ ችግር ካለና ካልተስማማኝ እኔ ራሴ ነኝ ማስተካከል የምፈልገው። ለትዳሬ ኃላፊነት መውሰድ የምፈልገው ራሴ ነኝ። ቤተሰብ ጣልቃ እንዲገባ አልፈልግም። ይሄን ደግሞ ከድሮ ታውቂያለሽ እኮ። ተውኩልሽ እኮ እንዳትከፊ ብዬ ያልነገርኩሽ ብዙ ታሪኮች አሉ። ምንድን ነው ያልነገርሽኝ? ታዩ ራስሽ ታስተካክዪው የለ? ንገሪኝ። ለምንድን ነው የምትወው? የትኛው ልንገርሽ? ባልሽ ሴትነቴ እንደተመኘው ልንገር ነው ወይስ እንዳልተስማማው ሲገባው በጩቤ ያስፈራራኝ ነው? ምን ማስሬ አያደርገውም። ለሱ ሲሆንማ ትከራከሪለታለሽ። ታዩ ህመሜን በውስጤ እንዳያስኩኝ መቀመጡ ነው የሚሻለኝ። ማስሬ የት ነህ? ቲክቶከር እና አርቲስት የሚለው ስም ሌላ ሀብት ይዞ ይመጣል እንዴ? ቲክቶከራችን እግረኛ ነሽ እንዴ? አየለ ፈረሰኛ ነኝ። እኛ እኮ በቪኤት ምናምን የምትሄዱ ይመስለን ነበር። ቲክቶከር እና አርቲስት የሚለው ስም ሌላ ሀብት ይዞ ይመጣል እንዴ? እና ምንም ሳይኖራችሁ ነው እንዴ ቲክታክ ላይ የምትወጡት? ህይወታችንን ለመቀየር መሰለኝ በፈረንጅ ቋንቋ ቢግ ላቭ ቢግ ሪስፔክት እያልን ስንጮህ ምናድር። ማታ ላይቭ ላይ ለባስ ሲጋፋ አየሁት ብዬ ልልሃለሁ። አንዳንድ ጊዜ ቆም ብለን ማሰብ አለብን። አርቲስቶቻችንና ቲክታከሮቻችን ሁሉ የተለዩ ሰዎች ሆነው ሳይሆን የራሳቸውን የሆነ የውስጥ ተሰጥኦ ስለተጠቀሙበት ነው። እነሱም የራሳቸው የሆነ ቤት፣ መኪና፣ ሀብት አላቸው ማለትም አንችልም። ምክንያቱም እነሱም ህይወታቸውን ለውጠው ለሌሎች ለመትረፍ ነው የሚለፉ። ባስ መጠበቅና ለታክሲ መሰለፍ ደግሞ አሳፋሪ ነገር ሆኖ አይደለም፣ ከክብር ጋርም አይገናኝም። እናንተስ በዚህ ጉዳይ ምን ታስባላችሁ?